ለምን ነው እኔን ጨዋታ የጀመርሽው? የምን ጨዋታ? ከካሊብ ጋር ሆነሽ ልታስቀኝኝ እየሞከርሽ ነው? እኔ ከፈለኩኝ ማንንም የራሴ ማድረግ እችላለሁ ወይስ አንተ ብቻ ነው የምትወደደው? ይኸውልሽ ይሄ ነገርሽ አንቺንም ሌላውንም ነው የሚጎዳው። ምን አገባ? እንዴት ነው የማያገባሽ? እኔ ስጎዳ ማን ያገባኛል አለ? ብርክቲ በእልህ የማይሆን ነገር ውስጥ እየገባሽ ነው። ይኸውልህ ኤላ ከተውከኝ ሙሉ ለሙሉ ተወኝ። ይሄን አድርጊ ይሄን አታድርጊ አትበለኝ። ቆይ ስላንቺ ምንም መጨንቀኝ ነው እንዴ ይመስልሽ? ብትጨነቅልኝ ማትተውኝ ነበር። እባክሽ ብርክቲ እባክሽ ወደ ኋላ አትመለሽ። ለምን አልመለስ? ሁሉ ነገሬ ካንተ ጋር እኮ ነው። ይኸውልሽ ብርክቲ እወድሻለሁ እናም ደግሞ አስብልሻለሁ፣ ግን ደግሞ አንድ ላይ መሆን አንችልም። ለምን አትበይኝ? እሺ ብቻ በይኝ። መልስ እፈልጋለሁ። ለምን እንደተውከኝ በቂ መልስ እፈልጋለሁ። አረ ወይኔ እቺ ልጅ! አረ ሄቨን ስልኩን አንሺው። እቺ ልጅ ያማታል እንዴ? ቆይ ጌታ ሆይ እኔ እኮ በሷ ለሷ ለመደወል ብቻ እኮ እድሜ አለቀ። ሄቨን አረ ስልኩን አንሺው ሴትዮ! ይሄ ደግሞ በቅዳሜ ምድር ምን አባቱ ፈልገው ነው የሚደውለው? ሄሎ ዮሴስ። ሄሎ ጄሪ። አሁን ለምን እንደደወልክ ተናገር። ከቻልሽ ላገኝሽ እፈልጋለሁ። አንተ ዛሬ እኮ ቅዳሜ ነው። እሱንም አውቃለሁ። የኔ ወንድም እንደኔ ያለሽ ለአቅመ ሔዋን ያልደረሰች አንድ ፍሬ ልጅ ማለት ነው በቅዳሜ ምድር ከቤተሰቧ ጋር ነው የምትሆነው። በእናትሽ ጄሪ። አይ የኔ መድኃኒዓለም ወይ እንዲህ ኩርምት ብለህ እግሬ ስር ድፍት ስትል እንዴት ደስ እንደሚለኝ ብታውቅ። እና ተስማማሽ እንዴ? መገናኘቱ ለምን አስፈለገ? መናገር ያለብህ ነገር ካለ እዚሁ ተናገር። እኔማ የሆነ ምክንያት ፈጥረሽ አብረን ሆነን እኮ ሄቨን እንድናገኛት ነው። ጭራሽ ላጣብሰ ጄሪ። እንዳፈቀርኳት እኮ የነገርኩት ለአንቺ ብቻ ነው። እኔ ግን ምንም አይነት ታሪክ ቢፈጠር ካንተ ጋር እንድትሆን አልፈልግም። ይሄን የምትይው እኔን ጠልተሽ እንዳልሆነ እኮ ይገባኛል። እና ወድጄ ነው ጄሪ። የማረጋቸው ነገሮች እንደሚያናዱሽ አውቃለሁ። ለዛም ነው ጥሩ ማንነትና ጥሩ ስብና እንደሌለኝ የምታስቢው። እና ተሳሳትኩ? አዎ ተሳስተሻል እኮ እኔ ጄሪ፣ ሊያም የኔ የጄሪ ስድስተኛ ስሜት ሊሳሳት። አዎ ጄሪ፣ ስለኔ የማታውቁት በጣም ብዙ ነገር አለ። በፈለግሽው ነገር ምይ ቃል ልሰጥሽ እችላለሁ። እንዴ ልጁ ያማዋል እንዴ? ሰውዬ ምንድነው የምታወራው? ያፈቀርከው እኮ እኔን አይደለም። አንቺ እንድታምኚኝ ማድረግ ያለብኝን ነገር ሁሉ ለማድረግ ዝግጁ ነኝ። የኔ ወንድም አንተ እስካልታመንክ ድረስ ማለት ነው እኔ ባምንህም ባላምንህም ምንም ዋጋ የለውም። ጄሪ ግድ የለሽም መኝ። ከዛ ትክክለኛውን ቪዲዮ ያሳይሻለሁ። ለዛሬ እሺ ተስማምቻለሁ። የምርሽን ነው? እና አጋጣሚ ሆኖ ከሷ ጋር ልንገባበዝ እየሄድኩኝ ነበረ። እሺ የት ልምጣ ታዲያ? ወይ ዮሴስ ቆይ ሄቨን እየገባች ነው። እሷን ላውራትና የት እንደምትመጣ እነግርሃለሁ። አጀሪት ጄሪዬ በጣም ይቅርታ አስደበርኩሽ አይደል? ሄቨን ያንቺ ነገርማ አንድ ቀን ደም ግፊት ያስይዘኛል። የሚገርምሽ እኮ ቅድም ናፕ አደርጋለሁ ብዬ ስልኬን ሳይለንት አድርጌው ነበርና አሁን ነው ያየሁት። ምንድነው አንቺ ነፍሰ ጡር ይመስል በቀን እንቅልፍ የምተኘው? ምን ላድርግ ጄሪ? አንቺ አታውቂም እንጂ እኮ ስንት ሀሳብ ያለብኝ ልጅ ነኝ። ለነገሩ ልክ ነሽ። አመጣሽ መውለድ ያልፈለግሽው እኮ ያረገዝሽው ፍቅር አለብሽ። ጀመረሽ ደግሞ። ሄቨን አቦ በእናትሽ ይልቅ የት ነው የምንገናኘው? ምንድነው የምንገባበዘው? ምን ሊሆን ይችላል? ያው የፈረደበት ኬክ ነው። እንደዛ ከሆነማ የባለፈው ካፌ እንገናኛ። እሺ በቃ ቻው። ምንድነው ያፈነኝ ነው? ብርክቲ ለምንሽ ነው እንዴ? መሰለኝ። እሺ ተረጋጊ። በደንብ ተረጋጊኝና ለመተንፈስ ሞክሪ። እሺ ሞክራለሁ። ወይ ወንበር ነገር ይዤልሽ መጥቼ ትቀመጫለሽ? አይ እዚሁ ይሻለኛል። እንቅልፍ ናፍቆኝ ነበር። ግን እኮ አለም እንደነበራት ብዬ ነው አይደል? ለነገሩ ሊደብራት ይችላል። ግን አይደብርሽም አይደል? ለምን ይደብረኛል? ከህመሜ ፍቅርን አስበለጥክ አይደል? ብርክቲ እንደሱ እኮ አይደለም። የዚህን ያህል ነው ግን ለእኔ ማሰብ ያቆምከው? አቢብቲ አልገባሽም። በደንብ ገብቶኛል። ግን የወዱት የነበረን ሰው የዚህን ያህል መጥላት እንዴት ነው የሚቻለው? ቆይ ምን አድርጌ ነው? ይኸውልሽ አልጠላሁሽም፣ አልጠላሽም። ደግሞ አንቺን መቼም ቢሆን ልጠላሽ አልችልም። ድርጊት ግን እሱን ነው የሚያሳየው። አለም ፍቅረኛ ብትሆንም እንደማትወዳት አውቃለሁ።
ለእሷ የምትጨነቅላትን ያክል እንኳን ለእኔ አትጨነቅ። ይኸውልሽ አቤት ምን መሰለሽ ሄቨን ኬኩ ግን ጂሪን አይልም? የቷን ጂሪ እንዴ? የቷን ሊሆን ይችላል? እኔ ኢየሩሳሌም ጌቱና ጉዴ ፈላ ነው ወይስ ከኔ ሌላ የምታውቂያት ጄሪ አለች? ወይኔ ጄሪ ስምሽ ግን በሙሉ ሲጠራ በጣም ያደክማል። እና ላንቺ ሲባል ወይ ሀፋፍ ላድርገው ቢሆን ደስ ይለኛል። ወሬ ያለብሽ ይልቅ እየጠጣሽ እቺን የጓደኝነት ጊዜያችንን እናጣጥም እንጂ አንቺ እያያዝሽ ምንም ነው ደስ የማይለው። እንዴት? በዚህ ከቀጠልሽ ከዮሲያስ ጋር መጠቃለልሽ አይቀርም። ያኔ ደግሞ አይኔን ከናካቴው ነው የማታየው። ጄሪ ቆይ ምንድነው እንደዚህ ወገብ ቅማል መሆኑ? እሱ ከደበረሽ ወይ ያናት ቅማል ሆነብሽ እንዴ? በእናትሽ ተይኝ። አሁን ዘና ብዬ ኬክ ልብላ። ቢ እንግዲህ አንዴ ተከፍሎበታል። አይመለስ ነገር። ልክ ነሽ። ጋባዥ ሲናገር እሺ ብሎ መስማት ያስፈልጋል። ምን ጋባዥ ነው ያልሽው? አዎ ጋባዥ። ጭራሽ ደገምሽው? ምን ነው? ቆይ አንቺ ልጅ ምንድነው አላማሽ? ደስ ብለኝ ኬኩን እንዳልበላ ነው እንዴ ስለ ጋባዥ ስለ ተጋባዥ የምታወሪው? እንግዲህ ምንም ማድረግ አይቻልም። እኔ ጄሪ በልቼ ልጨርስ እንጂ ማለት ምን እንደማደርግ አሳይሻለሁ። ማለት ከዚህች በር በዘዴ እልፍ ልበል እንጂ አስደርሽብኝም ነው የምልሽ። ምን ልሮጪ ነው? አመኝኝ ሄቨን፣ እኔ ስሮጥ ደግሞ ሞተር አስነቃለሁ። ኧረ እባክሽ አሁን ጄሪ ትሞት በጣም ሯጭ ነኝ ደግሞ። ሳቂ እናቴ አንቺ ጄሪ ብርክቲ ሞና ምን አውቃለሁ። ችግር መፍጠር እንደሆነ አይሰለቻት። ካልደበረሽ እንጂ ነው ያን ያህል አስፈላጊ ነው ማለት ለኔ ብላ ተጨንቃ ይሄን ሁሉ ነገር አዘጋጅታለች። አንዴ ደብሯትና ከፍቷት እያየሁ ዝም ብር ራሱ ለኔ ይሽማል። እሺ ስለተረዳሽ ነው ሰላምሽ። ብርክቲ ምን ሆነሽ ነው? ፊትሽ እኮ ያስታውቃል። ምን ሆነሽ ነው? ይቅርታ አረበሽኳችሁ አይደል? ኧረ አልረበሽንም። ምን ሆነሽ ነው ግን? ቆይ ግን ለምንድን ነው መቁረጥ ያቃተኝ? ምን ላይ? አልፈልግሽም አጠገቤ እንዳደርሽ እያለኝ እንኳን ለሱ ያለኝ ስሜት ሊጠፋ አልቻለም። አየሽ፣ አንዳንዴ ፍቅር እኛ ወደ ምንፈልግበት መንገድ አይደለም የሚሄደው፣ እሱ ወደ ፈለገበት መንገድ ነው የሚመራው። የኔ ፍቅር ግን በዛ። ከመግፋት እኮ መገፋት ይሻላል። የተሻለ ነገር ይመጣ ይሆናል። ለሱም እኮ ልብ ነፃ ሲሆን ነው የሚክስ የሚመጣው። ለምን ግን በኤልያስ ተስፋ ቆርጠሽ ሌላ አዲስ ህይወት ለመጀመር አትሞክሪ? እሱ እኮ ነው ያቃተኝ። ስላልሞከርሽ ነው። ነገሮች ሳይደበላለቁ አይቀሩም። እንዴት? ብርክቲ ከጆኒ ጋር እያወራች ነው። ሰብለ ደግሞ ደብሯት ወጣለች። ምን ታዲያ ምን ሊፈጠር ይችላል? ኤላና አለም ውጭ እያወሩ ነው። ኤላ ምናልባት የሰብለን ብቸኝነት ሊጠቀምበት ይችላል። እኔ እጄ ባወራጣው ነው አይደል? አርፈሽ ቁጭ በማያገባሽ አትግቢ። ቁጭ አንቺን በጣም እነሱ የራሳቸው ጉዳይ በራሳቸው ስንት ችግር አለብሽ አንዴ። እንዴ አንቺ ቅሌታም፣ አንቺ ውርደታም፣ የትምህርት ቤቷን በቃ ብለሽ ደግሞ ጭራሽ እዚህ ከተርሽ እንዴ ስለምንድን ነው የምታወሪው? ሄቨን እንዴ መጣ? እባክሽ በአንቺ ቤት እኔ ደግሞ ድያሽብኝ ነው አይደል? ጄሪሞች እኔ ምንም የማውቀው ነገር የለም። ኧረ ዝም በይ ሄቨን፣ እንደው ስለፈጠረሽ በየሽበት በዛም በዚህም ጉዳይ አትግደኝ። እና እኔ ምንም የማውቀው ነገር ስለሌለ ነው። እስኪ አሁን አፍሽን ዝጊ፣ በቃ ልጁ እየመጣ ነው። እኔ አላምንም። ሄቪዬ ሄቨን እያትበልብኝ እዚህ ምን አደረኩሽ? እንጃለህ። ሄቪዬ ደህና ነሽ? ደህና ነኝ። አንተ ደህና ነህ? በቃ እና ምን ትበለ? ያው አለ አይደል? አሁን ወሬ አታብዛና እንዴት እንዳገኘህ ንገረን።
መዋሸት እችላለሁ? አችልም ግን ተናገር። የሆነ ቀን የቡዚ ካፌ ስገባ ይቻት ነበር። ከዛስ? ከዛ ይሄን ካፌ በሷ ምክንያት ወደድኩት። ፍቅር ስለያዘህ ነው እንዴ? ጄሪ ምንድነው የምታወሪው? ቺቺ ገና ከመምጣት እኮ በነገር ተቀበልሽ። ባይሆን የሆነ ነገር እንዘዝና እንጫወት። ማለት አትችልም። ለምን? ምክንያቱም ጋባዥ እኔ ነኝ። የያዝኩት ብር ደግሞ የኔና የሷን ብቻ የሚከፍል ነው። ለሷ አታስቢ። እኔ ዩሲያስ ሙሉ መክፈል እችላለሁ። ከፈለግሽ ጨምሪ። ባንዳፍ ማነህ አስተናጋጅ? ምን ልታረጊ ነው? ኬክ ጨምሬ ላዝ ነው ሴትዮ። ይሄ አጋጣሚ መቼ ነው የሚያገኘው? የጠላት ገንዘብ ሲገኝ ደግሞ መጠጥ ማድረግ ነው። አንቺ ጠላትሽ ነኝ እንዴ? ያው ወዳጅ እንዳልሆን ካውቃለሁ። ወዳጅ አይደለም ማለት ደግሞ ጠላቴ ነህ ማለት ነው። ይሁንልሽ። አሰብ ብቻ አልመሰልከኝም ነበር። ለውጥ አለው? ያው አንተን ፈልጌ የመጣሁ እንዳይመስል። ለእኔ ለውጥ የለውም። ዋናው አንቺ መምጣትሽ ነው። አለምስ የት ሄዳ ነው? አላውቅም። ውስጥ የለችም እንዴ? ወጥታ ነበር እኮ። ብቻ የፈራሁት ነው እንዳይሆን። ምንድን ነው የፈራኸው? አይ ምን እና ተጠግተሽ አትሆንም? እሱ ጎንሽ ነው የምትሆነው። ለምንድን ነው ብቻ ነው እንካ? እንደዚህ ውስጥ ያለው ነገር በጣም አስደበረ። ከዛ ወጣሁ። አንቺስ ቆይ ለምን ወጣሽው? ደብሮኝ። ጆኒ እያለ? ጆኒ ከብርክቲ ጋር ነው። በእኔ ስለተናደደች ነው እሱ ላይ ሄዳ እየተለጠፈች ያለችው። በምን ተጣላችሁ? እንዲሁ አለመግባባት ነው። ቆይ ግን የምር አንተና ብርክቲ ፍቅረኛ ማቾች ነበራችሁ? እንደዛ ነገር። እስኪ ንገረኝ። አሁን እሱን ማስታወስ አልፈልግም። የምትሻሸው ታሪክ አለ? አይ እንደዛ አይደለም። ካልሆነ ታዲያ ንገረኛ። ያን ያህል አንቺ አስፈላጊ ነው? አይደለም፣ ግን ደግሞ ባውቀው ደስ ይለኛል። እሺ እነግርሻለሁ። ግን ደግሞ እዚህም ሆነ ትምህርት ቤት አይደለም። እና የት ነው? ትምህርት የሌለ ቀን ያለ ሀሳብ ተገናኝተን። ግን ይኸውልሽ ይህንን ነገር መስማት ፈልጊ ከሆነ እቺን ነገር ማመቻቸት አይከብድሽም? ላስብበት። እሺ አስቢበት። ስላልተቀየምከኝ ደግሞ አመሰግናለሁ። ለምንድን ነው የምቀየምሽ? ከኔ ራቅ ስላልኩክ። ይኸውልሽ ሰብሌ፣ እኔ እኮ ባንቺ አልጨክንም። አመሰግናለሁ። ምንም አይደል። እንዴት ነው ግን አሁን ደስተኛ ነሽ? እንደዛ ነገር ግን ደግሞ ከሀሳብ ነፃ መሆን አልቻልኩም። ብርክቲ መታ ነገሮቹን አወሳሰበቻችሁ አይደል? ምን ነው ክፉ ልታናግረኝ ነው? አትወጃትም አይደል? አዎ አልወዳትም። ለነገሩ እኔ ለስቀማሽ እየሞከረች ባትናደጂ ነበር የሚገርመኝ። ለእሱ ያለኝ ጥላቻ ከአንተ ጋር ምንም አያገናኘው። እና ከማን ጋር ነው የሚገናኘው? ከጆንዬ ጋር። እሱን ነካችብኝ፣ ከዛ ጠላኋት። እኔ ግን አይመስለኝም። እንዴት? በጆኒ ምክንያት ጠልተሻት ቢሆን ኖሮ እሷና ጆኒ አንድ ላይ ቁጭ ብሎ ተታሻቸው አመጭም ነበር። አንቺም ደግሞ በዚህ ልክ ከኔ ጋር መሆኑ አስፈላጊ አይደለም። እና ምን ማድረግ ነበረብኝ? እኔ አንቺም ቢሆን ሙሉ ለሙሉ ፕሮግራሙን ድብልቅልቁን አወጣው ነበር። እኔ አንተን አይደለሁማ። ቆይ ግን ለምን ብድርሽ ለመመለስ የሆነ ነገር አታረጊም? ምን? የኔን ልደት በደማቁ አክብረሽ ለምን የበርክቲ አይነ ይቀራል? ይሄላ ህይወት እኮ በእልህ አይመራም። እና በምንድን ነው? በብልሃት። የኔ ብልሃተኛ የኔ ባቱኝ ጎጂ ነበር። ሲቆጭ ብሎ ሲቆጭ በድር እንደውም ከንታለ። ልብሽ ከኔ አንደበትሽ ከሌላ ዓለም ዝም ብለሽ እኮ ነው ያለሽው። ስራ ፈት። እንደው ጆሲያስ እኔ ምንም አይደለም እንዳጠገብከኝ ጥጋበኛ ይዘዝብ። ቆይ አሁን ይሄ እርግማን ነው ብርቃት እንጃለ። አንቺ ግን ምን ነው ታሽኮረመምሽ እንዴ? አረን ያልተሽኮረመምኩ። እና ምን ይዘጋሻል? ምንም።
በሉ በቃ እኔ ልሂድ። እንዴ የት ነው የምትሄጂው? ከበላው ከጠጣው እዚህ ምን አደርጋለሁ? የኔ እኮ ሁለታችሁም በወዳችሁ በሄደችልን እያላችሁ ነው። እማላቅ መሰላችሁ እንዴ? ኧረ እኔ እንደዛ አላልኩም። አንቺ ባትይም እሱ ብሎ ሊሆን ይችላል። ደግሞ መሄድ ግዴታዬ ነው። ቆይ ማን ነው የሚያስገድድሽ? እንዴ ሄቨን፣ ይሄ ልጅ እኮ ማለት ነው እስከፈለኩት ድረስ ጋብዞኛል። እና እንዲህ አብልቶ አጠጥቶኝ የኔ እናት በነፃነት አይንሽን እያየሽ የሚያወራሽን ጊዜ ካልሰጣሁት እንደ ጠላቱ ነው የሚያየኝ። ኧረ አንቺ ልጅ ፈሪ። ጂሊ ትክክል ነሽ። መቼም ነው ማለፋታት። አየሽ አይደል ሄቨን? ለማንኛውም በቃ መልካም የመጀናጀን ጊዜ ሆነላችሁ። የምትጠጡት ለስላሳም ደግሞ ወደ አረቄ ተቀይሮ ሚስጥራችሁን የምታወሩበት ነገር ይፍጠርላችሁ። እግዚአብሔር ይርዳችሁ። ኧረ ጄሪ በሉ በቃ እኔ ወደ ቤት ልሂድ። በይ የኔ ቆንጆ ቻው። እዩሲያስ ግን ምንድን ነው ጉዱ? እንጃ። ጄሪ ግን ይመቻት። ግን እኔ ያልገባኝ ነገር አለ። ምንድን ነው ያልገባሽ? ማለቴ እንዴት አገኘህን ስንል የመለስከው መልስ ምንም አላስደሰተኝም። አታስቢ፣ ከዚህ በኋላ አንቺን የሚያስደስትሽ መልስ ነው የምመልሰው። ቀልደኛ። ግን ደህና ነሽ? አዎ ደህና ነኝ። ሳትደብቂ ንገሪኝ። ስታይ ምን ተሰማሽ? አልደብቅህም፣ ግን በጣም ገርሞኛል። ስለዚህ ተሳክቶልኛል ማለት ነው። ቆይ የዛሬ ዓላማህ እኔን ማስገረም ነበር? በትክክል። ስለተረዳኸኝ አመሰግናለሁ። ኧረ ኖርማል ነው። ለነገሩ ፍቅር ያዘው እኮ ስለ ፍቅር ይገባዋል። ሰብሊ ትሄዳ ነው። ምናልባት አየር ልትቀበሉት ይሆናል። ወይኔ ብቻዋን ስለሆነች እኮ ደብሯት ሊሆን ይችላል። አዎ ለምን አትሄድላትም? ይሻላል አይደል? እኔም ፍላጎቷ ምንም እየገባኝ አይደለም። ሁሉንም ታማተራለች። ኤላ አይነቱ ነገር ገባውስ እኮ ቆይ እሺ ፍል በለልሽ። ሰብሊ ተረጋጊና ፍል በለልሽ። ኤልያስ ምን አባይ ያረክሽ? ይኸውልህ እኔ በዚህ ሰዓት ካንተ ጋር የመጣላ ፍላጎት የለኝም። እረፍ። ጆኒ እንደምታስበው አይደለም። አንዳችሁ አይዛችሁ አንዳችሁ አምጡ። ሀቢብቲ ናቱ ሀብት ነው አሁን። ብርክቲ ሀቢብቲ ብርክቲ በቃ ዮሲ እዚህ ድረስ ከሸኘኸኝ ይበቃል። ገና እኮ ነው እንዴ ማለት እንዴ? ቤትሽ እኮ ገና እዛ እኮ ነው። አንተ ደግሞ አከበድከው። ይኸውና እኮ ቤቴ። እሺ ምን አለ አሁን ገብተሽ ሻይ ቡና ጠጣ ምናምን ብትይ? ስኳር የለም። አንቺ ካለሽ እኮ ሲጀምር ብዙም ስኳር አያስፈልግም። ቺኮቹ ላይ የምታወራውን ወሬ እኔ ላይ ጀመርክ? አረ በፍጹም። አወራርህን ሳየው ግን በቃላት ሸንግሎ ልብን ለመማረክ የሚጥር ወጣት ይመስላል። ቃላቶቼ ልብ ይማርካሉ እንዴ? ስስ ልብ ላላት ሴት ሊማርክ ይችላል። እና ያንቺ ልብ እንዴት ነው? የኔ ወፈር ይላል። እሺ ይሁንልሽ። ስላገኘሁሽ ግን ደስታ እንደተሰማኝ ልደብቅሽ አልችልም። አይ ጥሩ ነው። ምን ነው አንቺ ደስ አላለሽም እንዴ? አልደበረኝም። ይሁና። በቃ እኔ መግባት አለብኝ። እሺ እሺ። ባይ። ሂጂ በቃ። አንተ ቀድመህ ብትሄድ ይሻላል። አንቺ ቆመሽ ማን የጥዬሽ መሄድ አቅም የለኝም። ከሆነ እሺ በቃ ቻው።
ሩትዬ ምን ሆነሽ ነው ስልክሽን አጥፍተሽ የጠፋሽው? በጣም ይቅርታ ኪዱዬ፣ የማይሆን ሙድ ውስጥ ነበርኩኝ ለዛ ነው። እንደዚህ አይነት ትልቅ ስራ እየሰራ እንዴት የቀሽም ስራ ትሰሪያለሽ? ይቅርታ አልኩሽ አይደል እንዴ? እሱን ተውና ባለፈው እኔን ካገኘሽኝ በኋላ የሆነ የተዋወቅሽ ሰው አለ እንዴ? ምን አይነት ሰው? ከኔ ከተለያየሽ በኋላ የተዋወቅሽ ሰው ካለ እስቲ ለማስታወስ ሞክሪ። ኦ አንድ ሚኪ የሚባል ልጅ መንገድ ላይ አግኝቶ እያወራሽ ሸኘኝ ነበረ። ሰይጣን የሆነ ልጅ። ምንድነው ችግር አለ እንዴ? አዎ ትልቅ ችግር እየተፈጠረ ሳይሆን አይቀርም እኮ። ምንድነው? ደጋግሞ ሩት የምትባል ልጅ እንደተዋወቀ ሲያወራ ነበረ። ግልጽ አድርጊልኝ። ልጁ ማን ነው? ይህና ሻንቲ ጓደኛ ነው። የምርሽን ነው? እና በዚህ መቀለድ ይመስልሻል? እና ለአሻንቲ ነግሮታል? አልነገረውም፣ ግን በጣም እያስፈራራኝ ነው። ምን ብሎ? ቃል በቃል አልነገረኝም። አለ አይደል ከአንቺ ጋር እንደተገናኘው በምልክት ሊነግረኝ እየሞከረ ነው። እሺ ታዲያ ምን ይሻላል? ድጋሚ ሊያገኝሽ ቢሞክር በፍጹም እንዳታገኙ። እና እኔ እሱ እንዴት ማድረግ እችላለሁ? አንቺ ልጅ አታሳብጂኝ። አድርጊ ምልሽን ብቻ አድርጊ። ሰማኛል ጎብ ዛሬ ከደገባችበት ገብተን እጃችን ውስጥ መክተት አለብን። እስካሁን ስጠብቅ የነበረው አንተን ትእዛዝ ነበር። እንኳንም ይሄ ቃል ካንተ ወጣ። እመኔ ዛሬ በቁጥጥራችን ካልከተትናት እኛ ሙተናል። ያኔ ሰርካር ማን እንደሆነ በደንብ ይገባታል። አዎ እሷ ራሷ ነች። እና ከማን ጋር ያወራች? እቺን ሰላቀትን አዲሳት አላቀት። ስለዚህ ይሄ ውጤ ለመጨረሻ ጊዜ ተከታታይ መዝጋት አለብን። ታዛኝ ነው ያለው። ኪዱ እኔ ምንም እየገባኝ አይደለም። ቆይ ለምን ጉዳይሽን ጨርሰሽ ከዚህ ጨዋታ አትወጪ? ስንቴ ነው የምነግርሽ? በእርግጠኝነት አሻንቲን አሳልፈን ከሰጠነው አለቃችን ይጎዳዋል እኮ። እንደዛ ስላልሽኝ ነው እኔ ምንም ያላልኩት። ቆይ አላፋጠጠሽም? በጣም ነው። እና ምን አልሽ? ምን እለዋለሁ? በቃ ሁሉም ነገር ጥሩ እየሄደ ነው፣ ልትጨርስ ነው ምናምን ብዬ አስቀየስኩኝ። ጥሩ አድርገሻል። እኔ ይሄ ነገር ምንም እያማረኝ አይደለም። እሺ ምን እናድርግ? ስራችንን ጨርሰን ከዚህ ጣጣ እንውጣ በእናትሽ። እንደዚህ በቀላሉማ አይሆንም። ጓደኛዬ እስኪ ስሜትሽን ግልጽ አድርጊው። ቆይ አሻንቲን አፍቅረሽዋል እንዴ? አንቺ በቃ የጃልኩሽ አይደል እንዴ? እሺ በቃ ቻው። እሺ ምንድን ነው ማድረግ ያለብኝ? ሰርካር አሁን ኪዱ መያዝ እንችላለን። ተረጋጋ። ምን ነው ሀሳብ ቀየርክ እንዴ? አልቀየርኩም፣ ግን ከኪዱ ይበልጥ ጓደኛዋን ብንይዛት ለእኛ ስለ ኪዱ ብዙ መረጃ ትሰጠናለች። እንደዛ ከሆነ ሚሽን ተቀይሯል ማለት ነው። አዎ እሁድ ዕለት ስደውልልህ አታነሳም። ከዛ ደግሞ ስልክህን አጠፋው። ስሜቴ ልክ ስላልነበር እንዳላስቀይምሽ። የተፈጠረውን እኮ ባስረዳህ ትረዳኝ ነበር። አስገድዶሽ ነው አይደል? ምንድነው የምታወራው? ምንድነው የሚያስገድደኝ? እና ፈልገሽ ነው የተሳምሽለት? ጆኒ፣ እሱ ያንተ አረዳድ ነው እንጂ እየሳመኝ አልነበረም። እኔ እኮ ግርም የሚለኝ ምን አስነክቶሽ ነው እንደዚህ የምትሆኝለት? ጆኒ፣ ቆይ አንተ ራስህ ስታስበው ካንተ ምን አጥቼ ነው ከሌላ ጋር የምሳሳመው? እኔም እኮ የሁል ጊዜ ጥያቄ እኮ እሱ ነው። ቆሽ እንዴት አድርጌ ላስረዳ? እንዴት ሳርገሽ ብታስረጂ ያየሁትን እውነት መካር ይችላል? ይኸውልህ በቃ አይኔ ውስጥ ቆሻሻ ገብቶብኝ ሊያወጣልኝ የተጠጋኝ አይደል? ቆሻሻ። ቆይ ሲጀምር እንዴት ተገናኛችሁ? አንተ ብርክቲ ጋር ሄደህ ስትቆይ ደበረኝና ንፋስ ልቀበል ወጣው። ከዛ በአጋጣሚ ተገናኘን። አሁንም ብርክቲ ምክንያት ልታረጋት ነው? ብርክቲ ምንም አላደረገችም። አንተም ምንም አላደረክም። እያጽናናሃት ነበረ ከሌላ ጋር ስለተጣላች። ምን አለ ቆይ ግን እኔን ባታስንቂኝ።
ከኤልያስ ርቀን ሰላም ብናገኝ? ጆኒ ይርቀዋለሁ እኮ በአጋጣሚ ነው የተገናኘ ነው። ሲጀመር የልደት ፕሮግራም ላይ ምን ሊያደርግ ይመጣል? ሆን ብሎ አንቺን አጥምዶ የኔን ፕሮግራም ሊያበላሽ ፈልጎ ነው እንጂ። አለም ካልሄድም ብላ ስላስጨነቀችው ነው የመጣው። ግን ከአለም ጋር ነበር፣ ካንቺና ከበርክቲ ጋር ነበር። ወይኔ ጉዴ! እንዴት እንደማስረዳህ እኮ ግራ ገባኝ። ማስረዳት አይጠበቅብሽም። ሁሉንም ነገር ያየሁት እንዳላየ ሆኜ ይቅርታ አድርጌልሻለሁ። አብሬሽ እንዳለሁ ብቻ አስታውሽ። ይሁንልህ። ያንን ኤልያስን ግን ታያለሽ፣ ጥሩ አድርጌ ነው በቀለው። እንዴ ከኤልያስ ጋር መጣላት የለብህም። አየሽ፣ አሁንም ለሱ ነው የምትጨነቂው። ጆኒ ጆኒ ቤቢ ኬት መጣ? ካለሁበት ነው። ባይሆን አንቺ ኪ መጣሽ? እኔም ካለሁበት። ሰሞኑን አሻንቲን አስደግፈሽ መጥፋት ጀመረሻል። ምን እሺ ችግር አለ እንዴ? አረ ችግር የለም። ለወትሮ እኮ አሻንቲን 30 ደቂቃ ካላገኙት ይደበረኛል ምናምን የምትይው ነሽ። ምን ተገኘ ብዬ ነው። መስሎ ነው እንጂ ምንም የተፈጠረ ነገር የለም። ከዚህ በላይ መደባበቅ ያለብን ይመስለኛል። ምንድነው የምታወራው? ማንሽ? ምን? የጠየቅኩሽን ጥያቄ ብቻ መልሽልኝ። ማንሽ? እንዴ ምን ሆነሃል ሚኪ? ኪዱ ነኛ። መስማት የምፈልገው እሱን አይደለም። እሺ እና ምንድነው? ምን ፈልገሽ ነው የመጣሽው? ቆይ ለምንድነው አሻንቲና ጀግኑን ታርጌት ያደረግሽው? እንዴ ቆይ ሚኪ ምንድነው የምታወራው? ችግር የለውም። እሺ ስለ ሩት ንገሪኝ። የቷ ሩት? መቼም ጠቁራብሽ ጠለይ ነች አትይኝም። አሁን አስደግፈሽ ስትወሪያት የነበረችው ሩት ነው። ምን? የት? አረ ሚኪ ተሳስተሃል። ነው ሩት የምትባል ልጅ አላውቅም። መጀመሪያውኑ አሻንቲን አሰማምጠሽ ስትቀርቢ ማለት ነው እኛ የጠረጠርነው ነገር ነበር። እኛ ግን ፋራውን ሰው ዝም ብለን እናምናለን። ቆይ ምንድነው የምታወራው ሚኪ? ምንድነው የጠረጠርከው? ነገረ ስራሽ ሁሉ ደስ አይል። መጀመሪያ ሩትን ተደብቀሽ ስትወሪያት አየሁሽ። ተከተልኳትና አናገርኳት። ከዛ በኋላ ደግሞ በድጋሚ ዛሬ ተደብቀሽ ስትወሪያት እጅ ከፍንጭ አገኘሁሽ። አረ ሚኪ ተሳስተሃል በእናትህ። ስሚኝ ቅምጥል፣ እኔ ያራዳ ልጅ ነኝ። ማንንም ሰው መጉዳት አልፈልግም። ግን እዚህ ሰፈር ውስጥ ምስስ ብለሽ እንደገባሽ ምስስ ብለሽ ትወጫለሽ። አለበለዚያ ግን ህፃነ ቂርቆስን የሚፈጠርብሽ ነገር እኔ ኃላፊነት አልወስድም። ቆይ ኪዱ ምን ማድረግ ነው ያለብሽ? ቆይ ስራዬን ጨርሻለሁ ብዬ አሻንቲን አሳልፌ ልስጥ እንዴ? እንደዛም አይሆንም። ጀግናው በጣም ይጎዳል። እቺ ምን አይነት ጦስ ውስጥ ነው የገባሁት? አለም ምን ይዙን እንደሳጨርሽ ይሽግ አንቺና ኤላ የጀመራችሁትን በነፃነት እንድትጨርሱት ብዬ ነው። ስላሰብሽልኝ በጣም ነው የማመሰግነው። ግን ኖርሽም አልኖርሽም ምንም የምትለውጪው ነገር አልነበረም። እንደዚህ እንደናቅሽኝ የምትቀሪ እንዳይመስልሽ። ጭራሽ ለዛቻን በቃሽ። ትሰሚኛለሽ? ኤላን የማጣው ከሆነ መቼም ሰላም አትሆኑ። ሁላችሁንም የምበጣበጣችሁ። ይኸውልሽ ፍቅረኛ ሆነሽ ምንም መፍጠር ያልቻልሽ ልጅ ስትለያዩ ደግሞ ይባሰ ነው። ምንም መፍጠር ሳልችል ቀርቼ አይደለም፣ ላስጨንቀው ስለማልፈልግ ነው። አረ ልታስጨንቂው ስለማትፈልጊ? አዎ እንደ ጠላት የሚያየውን የጆኒ ልደት ሄዶ እንዲያከብር እንዳስገደድኩት አትርሺ። ይኸውልሽ እኔ ስላከበርኩለት እንዳልቀና ለማሳየት ነው የመጣው። ቆይ ሁሉም ሰው ባንቺ የሚቀና ነው የሚመስልሽ? እና ምን ያንሰኛል? ስለማይመጥኑኝ ፊት ስለማልሰጣቸው እንጂ የዚህ ግቢ ተማሪዎች በሙሉ በፍቅሬ ጠብ እንዲሉ ማድረግ እችላለሁ። እሺ የኛ ሞናሊዛ። አሪፍ ስም ነው ያወጣሽልኝ፣ ግን እንዳረሹ። ለምን? ምናልባት አንድ ቀን ሞናሊዛ ብለሽ ትጠሪኝ ይሆናል። እኔ አለም ነኝ ሞናሊዛ ብዬ የምጠራሽ? ፈልገሽው እኮ አይደለም። እና አስገድጄሽ። ልብሽ ትልቅ ነው ባክሽ። ሁሉንም ነገር እንደምትችይ ነው የምታስቢው። ምን ታደርጊዋለሽ እንግዲህ። ይታደሉታል እንጂ አይታገሉትም አይደል የሚባለው? ስሚ፣ እኔ ካንቺ ጋር ፍላፊ መግጠም አልፈልግም። ሰላምሽን የምትፈልጊ ከሆነ ከኤላ ራቂ። ይኸውልሽ የራስሽን ሰላም የምትፈልጊ ከሆነ
ከኤላ ራቂ። መቼም አርቀው። ኤላ የኔ ብቻ ነው። እኔ እኮ ግርም የሚለኝ እንደማይፈልግሽ ያወቅሽ ሙጥኝ ማለትሽ። አንድ ቀን ይፈልገኛል፣ ፍቅሬ ይገባዋል። መቼም አይፈልግሽ። እሱን አብረን ሆነን ብናየው አይሻልም? እኔ የምልሽ ከትላንት ወደ ኤላ ሲያቅፈኝ ያሳየሽውን የፊት ሪያክሽን መቼም ነው ማረሳው። እሱን እሺ፣ ሌላ መቼም የማትረሹን ነገር እሰጥሻለሁ። እናያለን። እኔም ብለው ኤላ የት ሄዶ ነው? ምን አገባሽ? ያው ፕሮግራሙ እንዴት እንደነበር እኮ ልጠይቀው ነው። እሱን የማግኛ ሰበብ መሆኑ ነው። ምንም ብታስቢ ግድ የለኝም። ልታስቆሚኝ ደግሞ እቺ እሱን ራስሽ ለምነሽኝ እንድታቆሚ ያደርጋለሁ። ከዚህ በላይ ያንቺን ቅዠት መስማት አልፈልግም። ቻው። ተረጋጊ ቢጣ። ቆይ ማናችሁ? ከኔ ምንድን የምትፈልጉት? በእናታችሁ እንዳትጎዱኝ። ማንንም አይጎዳሽ። የጠየቅሽውን ብቻ በትክክል መልሽለት። ምንድን ነው የምትፈልጉት? ኪዱ ምንሽ ናት? ኪዱ ማናት? እኔ እንደዛ የምትባል ልጅ አላውቅም። አረ እኔ ሰርካር እንዲዋሸሽኝ ነው? አረ እኔ አልዋሸሁክም። በጣም ጥሩ ሰምኛለሽ። እኔ ሰርካር እንኳን አይደለም አንቺን ስንቱን ጎረምሶን ጸጥለጥ እንደማድረግ አታውቂኝም። ጎቢው ይዛት ሂድ። እንዴ የት ነው የሚወስደኝ? ጥፍርሽን በጉጣት ነቅሎ የሚተክልበት ጋራጅ። አረ በእናታችሁ አጨክኑብኝ፣ በእናት። ምንም ጭካኔ የለውም። የጠየቅኩሽን ብቻ መልሽ። እሺ ኪዱን በአጋጣሚ ነው የማውቃት። ከዛ አሁን አገኘኋት። በቃ አላመንኩሽም። እሺ እናቴ ትሙት፣ የምሬን ነው፣ አልዋሸሁክም። በእናት ጭራሽ በውሸት በእናትሽ ማያለሽ። ጎቢው ይዛት ሂድ። እንዴ አረ በእናት ዝባይ ነው ያትነብድ ይሆናል። እያንዳንዳችሁንም አለቃት። እኔ ሰርካር አይደለሁም። ምን ውስጥ ነው እንደዚህ የተቀመጥሽው? ምን አዲስ ነገር አለ? ምንም የለም እባክሽ። አንቺ ራሱ ቀርበሽ ማውራት አልነበረብሽም። አየር ልቀበል ስወጣ እኮ ነው ያገኘሁት። ቢሆንም መጠንቀቅ ነበረብሽ። አልታመኝም። አይኔ ውስጥ ቆሻሻ ገብቶ ሊያወጣልኝ ሲል ነው ያየከው። ስለው ራሱ ሊያምነኝ ፈቃደኛ አልሆነም። ባያምንሽም አይፈረድበትም። ቆይ መሲ፣ አንቺም እንደሱ ነው የምታስቢው? አይደለም፣ ግን ደግሞ በሱ ቦታ ሆኖ ማሰብም ያስፈልጋል። ምን እንደማደርግ ግራ ገባኝ እኮ። እሺ ቆይ አሁን ምን ይሆን ነው የሚለው? ከኤላ ጋር ግን ጸብ ውስጥ ሊገቡ ነው መሰለኝ። አለቀውም እያለ ነው። ወይኔ! እና ድጋሚ ጭንቅ ውስጥ ልገቢ ነው? አዎ። እንዴት አድርጌ ነገሩን እንደማበርደው አላውቅም። በቃ ትጨነቂ እሺ። የሆነ መንገድ አይጠፋም። ቀላል ቢሆንልኝና ባላስብ እኮ ደስ ይለኝ ነበር። ግን ደግሞ በማሰብ የምታመጪው ምንም አይነት መፍትሄ የለም። እሱማ ልክ ነሽ። ደግሞ ከናታን ጋር አምሮባችሁ ነበር። አዎ ቴንክ ዩ። እንደ ፍቅረኛ ነበር አክት ስታረጉ የነበረው። እንዴ እንደ ፍቅረኛ ነው አክት ስታረጉ የነበረው ስትይ? ማለትማ ፍቅረኛ ትመስሉ ነበር ነው። የምን መምሰል አመጣሽበት? ነን እንጂ። ምን? ከመቼ ጀምሮ? ቆየን እኮ ከጀመረ። ቆይ እሺ፣ እና እንዴት ሳትነግሪኝ? ያው ፍቅራችን አይን እንዳይበዛበት ብለን ነው። መሲ ሚስጥር መደባበቅ ተጀማመረ። ያው ፍቅርና ራስ ሸፈን ሲያደርጉት ነው ጥሩ ይባላል። ጓደኛዬ በጣም ነው ያዘንኩብሽ። እሺ አትዘኝ የኔ ምስኪን ጓደኛ። ለምንድን ነው ማለት ነው? በቃ እኔም ፍቅሬን ላሳዩ እየሞከርኩ ነው። እሱም በግግም ነው እንደቀጠለ ነው። ጓደኛዬ እየዋሸሽኝ ከሆነ ግን ትጠይኛለሽ። አልዋሸሁሽም። ብንጀምርማ ሮጬ መጥቼ ላንቺ ነበር የምነግርሽ። እኔም እንደሱ ነው የማስበው። ብታስብ ይሻልሻል። እሺ አፍቃሪዋ ሄቨን ማንን ነው አፍቃሪ? ማን ሊሆን ይችላል? ማን አለ? አንቺ ነው ደግሞ ማንን አፈቀርኩ? ያ ኢዮስያስ ነው። እጭ ጄሪ ጀመረሽ ደግሞ። ምኑ? ይሄ ቅዠትሽ ነው። የምታወሪውን ነገር በሙሉ አታውቂም። ቅዠት አልሽው?
ሄቡዬ ይልቅ እኔ ኬልኩ በኋላ የተፈጠረው ንገሪኝ እስኪ። ማታ በስልክ አወራሁሽ አይደል እንዴ? እሱማ አወራሽኝ አይባልም። ምንድነው? እና ምንድነው የሚባለው? አባቴ ቤት ስላለ ነገ ትምህርት ቤት ስንገናኝ እነግርሻለሁ እኮ ነው ያልሽኝ። እሱማ ብዬሻለሁ፣ ግን ከነገርኩሽ በላይ ምንም የረባ የምጨምርልሽ ነገር የለም። ነው ሄቨን? አዎ ነው። እንደዛ ከሆነ ጥሩ። ሲጀመር አንቺ እንደማትነግሪኝ ስለገባኝ ኢዮስያስ ጋር ማታ ደውዬ ጠይቄው ነበር። ምንድነው የጠየቅሽው? ያው እኔ ኬልኩ በኋላ ምን እንዳደረጋችሁ ነው። እና ምን አለሽ? ነገርኛ። ብዙ ተጫወትን፣ ሸኛዋት። ከዛም ቤቷ ልንደርስ ስንል ከንፈሯን ሳምኳት አለኝ። አረ ከንፈሬን አልሳመኝም። እና ምንሽ ነው ሳመሽ እንዴ? እኔ ምንም አልሳመኝም። አረ እባክሽ። ቆይ እንዲህ ስታይኝ ፋራ መስልሻለሁ እንዴ? ሄቨን ይኸውልሽ እኔ ጄሪ ነኝ፣ አራዳ። ሊያውም አራዳ አፍቃሪዎች አሉኝ። እሺ ጄሪ ሙች አልሳመኝም። እሺ ጉንጭሽንስ? እሱንም አልሳመኝም። እና ምንሽን ስሞሽ ነው ቆይ ሳምኳት አለኝ? በቃ እንዲሁ ተቃቅፈን ብቻ ነው የተለያየ ነው። ተቃቀፋችሁ? ባልነግርሽ ደስ ይለኝ ነበር። እንዴ ደስ እንደማይልሽማ አውቃለሁ እኮ። አይ መጨረሻ አይ ልፋቴ እንዲሁ መናሁኝ ልቅር ሄቨን። ግን ጄሪ የምር ስሚያት አለው ብሎሻል? አረ እኔ ጭራሽ አልደወልኩለትም በእናትሽ። ታዲያ ከየት አምጥተሽ ነው የምትቀባጥሪው? ያው የሚፈላለጉ ሰዎች ሲገናኙ የሚያደርጉት ይሄን ነው። ቆይ አንቺ በምን አወቅሽ? ጎግል ላይ ሰርች አድርጌ። ጄሪ ግን ታዲያ ምን ልታደርግ አሰብክ? አላውቅም። ከሰብለ ጋር ግን በፍጹም እንዳትለያይ። ዝም መስራት እኮ ጥፋቷ እየባሰ መጣ። ይኸውልህ ከሰብለ ጋር ተጣላ ማለት ኤልያስ ነው አሸናፊ የሚሆነው። ይሄ እንዲሆን ደግሞ መፍቀድ የለብንም። ከሰብለ ጋር ከተለያየ እኮ ብርክቲን የማግኘት ተስፋ ይጨልማል። አሁንም እንደተሸነፍኩ ነው የሚሰማኝ። ምናልባት ያሰብከው ነገር ልክ ካልነበረ ማለቴ እንዳሰብከው ባይሆንስ? እንዴት ነው የሚመስለኝ? አላውቅም፣ ግን ሰብለ በልደት ቀን ሊያውም ከኤላ ጋር እንደዛ ታደርጋለች ብዬ እንኳን አላስብም። ግን አድርገዋለች። ቆይ ልጁ ሴቶቹ ምንድን ነው የሚያስነካቸው? ምን አውቄለት? እኔ የምልህ ብርክቲን አግኝታት ነበር እንዴ? አላገኘኋትም። ምን ነው አልተሻላትም እንዴ? የዛለታ እኮ እስከ ቤት ድረስ ሸኘኋት። እድሉን ተጠቀምክበት? ቀላል እንዴ? ሁኔታው ለኔ ተመቸኝ እያልኩኝ ብታይ ምንም ያላወራነው ነገር የለም። አይ አንተ ድጋሜ በወሬ ፌንት ልታሰራት ነው እንዴ? ቢሆንማ ጥሩ ነበር። የሆነ እቅፍ ድግፍ አድርጌ አለውልሽ ልቤ ለማለት ይመቸኝ ነበር። ያንተስ ከፋ። እንዴት? ቆይ ህመማ ልትጠቀምበት ታስባለህ እንዴ? እና ወንድሜ ይኸውልህ የብርክቲ ልብ ለማግኘት ያገኘሁትን አጋጣሚ በሙሉ እጠቀማለሁ። ሀሳብህ እኮ ጥሩ ነው፣ ግን ያው አጋጣሚውን በስተክል ብትጠቀምበት አሪፍ ነው። እሺ ምክሮትን እቀበላለሁ። እንዴት ነው ግን የሚሳካል ይመስላል? በእኔ ጥረት ብቻ አይደለም የሚወሰነው እና በአንዳንድ ሰዎችም ድርጊት ጭምር። አልገባኝም። ይኸውልህ ኤልያስ በገፋትና በተዋት ቁጥር ወደ እኔ መምጣቱ ሁኔታ በደንብ እየሰፋ ይመጣል። እሺ እንደረዳሁክ። አንተ ግን የሰብለን ነገር በደንብ አስብበት። እሺ እማኪያ ይላል የአሻንቲ ውበት የሰፈሩ ድምቀት። እንዴት ነሽ ፈናት? አለላ ቡሻፊስ ነው። መች ነው ውጤት ደርሶ ከዚህ ሰፈር መገላገለው? ከዛ አመዳም ጋር እኮ ድንጋይ ማውቅ እንዳታባቱ እንደሰለቸኝ። አሁን እኮ በቃ ሊወጣልህ ነው፣ ትገላገላለህ። እሱማ በእናትሽ በቅርቡ መገለጫ አይቀርም። እኔ የምለው ምን ሆነሽ ነው ብቻሽን እዚህ ደቅ ያልሽው? አሻንቲስ ጀግናው ስራ ዙት እዛ ነው እንዴ? አንቺን የመሰለች የአይኑ ስስት እዚህ አውላላ ሜዳ ላይ ብቻሽን ጥሎሽ ይሄዳል? ምን ችግር አለ? አሻንቲ ማለት ነው ለአንቺ ካለው ፍቅር የተነሳ ማለት ነው በጀርባው አዝሎ እሹ እያለ ነበር ቤት ማጥላት የነበረበት። ምን ታደርገዋለህ? ፍቅር አንዳንዴ እንደዚህ ነው። አሁንስ የእናንተ ፍቅር እንዴት አባዙ እንደሚያስቀናኝ። ምንም ያስቀና ነገር የለውም እኮ። ከአንተ ይሏለችልህ አይደል እንዴ? እሱማ አለችልኝ። ስለዚህ ከእሷ ጋር ያለህን የፍቅር ጊዜ ማጣጣም ነው። እባክሽ ለነገሩ ልክ ነሽ። እኔ ምልሽ ሚኪ ስልኩ አልሰራልኝ አይተሽዋል እንዴ? ኧረ አላየሁትም። ወይኔ ይሄ ከንቱ የሆነ ልጅ ይሄኔ ሩት ከምትባለው ውሽማው ጋር ሻልቲ እያለ ነው ይሆን አይደል? እስኪ በእናትሽ ምከሪልኝ። አሁን ፍቅረኛ እያለው እንደዚህ ማድረግ ነበረበት? እንግዲህ
እንግዲህ ምን ታደርገዋለህ? የምር በጣም ነው የሚደብረው። እንደዚህ አይደረግም ባለጌ። በጣም አንቺ ግን ምን ሆነሻል? ምን ሆንኩ? አይ ምንም ሙድሽ ትክክል አይደለም። የሆነ ነገር እንደሚያስጨንቅሽማ ጋቢናሽ ያስተውቅ መስሎክ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ ከሆነ ጥሩ። እኔ ላቢያጆ ሞላ ፌስታሉ ጋሊት አዲስ ነገር ካላችሁ ይልኝሽ። አረፋቤ በቃ አሁን በቃ ሁሉም ሰው እኮ እየነቃብኝ ነው። እሺ ምንድን ነው ማድረግ ያለብኝ? አራስብዬ ደስብ በማለት አለም እንዴት አለሽ? ደህና ነኝ እግዚአብሔር ይመስገን። ምንድን ነው ብቻሽን? በፊትስ ማን አለኝ ብለህ ነው? አንተ ብቻ እኮ ነህ ከኔ ያለኸኝ የምልሰው። ማለት ያው እኔ እዚህ ከመምጣቴ በፊት ከሰብለ ጋር ጓደኛ ነበራችሁ ነበር፣ ግን አንተን ታዩ ስትለኝ ተጣላ። እሺ ግን ምንም ቢሆን የሴት ጓደኛ ያስፈልግሻል። ለኔ አንተ ካለኸኝ በቂ ነው። ይሆንልሽ። ቆይ ግን ለምንድን ነው ፕሮግራሙን አቋርጠሽ ሄድሽው? ተሸንፌ ማለት ብርክቲ ልታበሳጨኝ ሞከረች። ተሸነፍኩ። ከዛ በቃ ተናድጄ ሄድኩኝ። ቆይ እኔ ማላውቀው ነገር ተፈጥሯል እንዴ? አዎ ኤላ ብርክቲ እየተጠቀመችብክ ነው። እንዴት አድርጋ? አንተ ሳታውቅ አጠገብ ያሉትን ሰዎች እየተጠቀመችባቸው ነው። አለም አልገባኝም። ብርክቲን አቅፋት አይቻለሁ። አዎ ስትቆይብኝ ጊዜ ልፈልግ ስወጣ ከብርክቲ ጋር ነበርክ። እኔ ግን አላየሁሽም ነበር። ብርክቲ ግን አይታኛለች። ያቀፍኳት ግን ምክንያቱም ባላቅም ብርክቲ ግን ሆን ብላ እኔን ስታይ እንዳደረገችው አውቃለሁኝ። ቆይ አለም እርግጠኛ ነሽ አውቃ ነው? አዎ ከሷ ጋር በደንብ ነው የተያየ ነው። እኔ እኮ ልቤን አመመኝ ስትል ነው ያቀፍኳት። ጎበዝ ተዋናይ ነች። ቅድምም አግኝታኝ ነበር። ምን አለችሽ? አንተን እንደርቀክ ነገረች። ቆይ እንዴት ብደፍር ነው? ኤላ አንተ ፊት ስለሰጠካት እኮ ነው። እኔ እኮ ስለምታሳዝነኝ ነው እንዳትጎዳ ብዬ። ሀዘኔታዋ እንደ ጥሩ አጋጣሚ አይታ እየተጠቀመችብክ ነው። ተይው እኔ አወራታለሁ። አሁንም ቢሆን ኤላ ቆራጥ ሆነ ካላወራሃት ማውራት ምንም ለውጥ የለውም። እሺ ጎረምሳው እንዴት ነሽ? ደህና ነኝ። ምንድን ነው እንደዚህ መገልፈጥ? ጄሪ ምን እንደምልሽ አላውቅም። አንቺ ማለት ለኔ በጣም ባለውለታዬ ነሽ። አሁን ማዳመቁን ተውና በእናትህ የተፈጠረው ነገር ንገረኝ። ደስ የሚል ጊዜ ነበረ። እሱንም ተናገር። በቃ ረጅም ሰዓት አብረን ካፌ ቁጭ አለን። አወራን። በቃ ረጅም ሰዓት አወራን። ከዛስ? ከዛ ወክ እያደረግን እስከ ቤቷ ሸኘኋት። ሌላስ? በቃ ይኸው ነው። ሌላ ምንም ነገር ልታደርግ አልሞከርክም አይደል? ምን ላደርግ እችላለሁ? ለመሳም መሞከር አይነት አንቺ አምሻል እንዴ? እንዴት ነው እንደዚህ ነገር ማድረገው? እኔ ግን ለምንድን ነው ቅፍፍ የምትለኝ? በእናትሽ ወደ ኋላ ትመለሽ። እኔ ለራሴ ደስ የሚል የደስታ ሙድ ውስጥ ነው ያለሁት። ኧረ እባክህ እሱ ሲያምር ይቀራል። እሺ ማለት ትሰማለህ? ያኔ ደውለህ ስትለማመጠኝ እሺ ያልኩ ጄሪ በሞቴ በሳንቃው ደረቴ ስላልከኝ ነው። ከዚህ በኋላ ግን ሄቨን አጠገብ ለመድረስ እንዳሞክር። ለምን? ምክንያቱም እቺ ልጅ ካንተ ፍቅር እንዲይዛት ስለማልፈልግ ነው። ማን ነው አንቺን ፈቃጅና ከልካይ ያደረግሽ? ትንሽ የተደፋፈርክ አልመሰለህም? ምን ነው እኩል ቤት ነን አልክ እንዴ? ኧረ ጄሪ እንዴ ምን አጠፉ? ዋ ሁሉንም ነገር ሂጄ ቆላልፌ እንባ በእንባ እንዳላደርግ። እንዴ ጄሪ አሁንስ በጣም በዛ። አንድ ነገር አወቅ ዮሴያስ። ምንድን ነው? ቤቲ ታፈቅርሃለች። እናማ እዛ ጋር በአንተ ፍቅር የተነሳ አንዲት ሴት እያለቀሰች አንተ እዚህ ፍቅር መጫወት ምንም ምቾት እየሰጠኝ አይደለም። እናማ ከሄቨን ጋር መቀራረብ ካለብህ የቤቲ ነገር መላ ማለት አለብህ። እንደዛ ካልሆነ ግን ማንም ሰው አይሰማህም። ቆይ እኔ ካላፈቀርኳትስ? እሱ አያገባኝም ዮሴያስ። ይኸውልህ ገና ለገና ባለፈው ሄቨንና ዮሴያስ አብረው ይሆናሉ በሚል ስጋት ብቻ እራሷን ስታ ነበረ። እና እኔ ምን ላድርጋትሽ? ይኸውልህ ያንተና የሄቨን ነገር ከዚህ ከበረታ እቺ ልጅ ልትሆን የምትችለው ነገር ማሰብ ነው። ስለዚህ አስብበት። ቆይ እቺ ልጅ ምንድን ነው የምትቀባጠረው?
እሺ ብሬክቲ ቆንጆ እንዴት ነሽ? አለሁ። ስደውልሽ ስልክ አታነሺም። በሰላም ተኝቼ ነበር። አልተሻለሽም እንዴ? አይተሽኛል። ትንሽ ልተኛ ብዬ እና ስትነሺ መልሰሽ አትደውይልኝ? ተሽሎሻለሁ ልትለኝ እንደሆነ አስቤ እኮ። እና አንቺ ደህና መሆን ምን ያህል እፎይታ እንደሚሰጠኝ ረስተሽው ነው? የሆነ ጊዜ ላይ ሲያመኝ ኤላ በጣም ይጨነቅ ነበረ። ከማንም በፊት ቀድሞ ነበር የሚገኘው። እናማ እስኪሻለኝ ድረስ ካጠገቤ አይጠፋም ነበር። ለዛ ነው ልቤ ብዬ የምጠራው። ልቤ ደስ የሚል ስም። አሁን ግን አጠገቡ እንድደርስ አይፈልግም። እሱ ያለፈ ታሪክሽ እኮ። ለነገሩ መልኩን ቀይሮ ቢሆንም እየኖርኩት ነው። ከኔ ጋር ግን አዲስ ታሪክ ነው የሚኖርሽ። የእሱም መጨረሻውን አይተነዋል። የኔ ግን መጨረሻውን አላየነው። መገመት አይከብድም። ከኤላ ጋር እንደዚህ እንሆናለን ብዬ አስቤ አላቅም ነበር። ቆይ መቀየር የማትችውን ነገር ለምን ትታገያለሽ? ታውቃለህ፣ መገፋት ማንነቴንም ጭምር ነው የቀየረው። እንዲህ አልነበርኩም እኮ። ይኸውልሽ ህይወት እንደ መዶሻ ነች። በዑደት ውስጥ እየቀጠቀጠችን የተለያየ ቅርጽ ትሰጠናለች። ልክ ነህ፣ ግን አንተም የማይሆንልህ ነገር ላይ ባትደግም ይሻላል። መቼም ባንቺ ተስፋ አልቆርጥም። እሱን እንተውና ይልቅ ሰብለና ጆኒ እንዴት ናቸው? አልተጣሉም፣ ግን ጆኒ እንደ በፊቱ በንጹህ ልብ የሚቀርባት አይመስለኝም። እሷም ግን አበዛችሁ። ሰብለ ግን በዚህ ደረጃ ትወርዳለች ብዬ አላሰብኩም። እንዴት? ምናልባት የተናገረችው እውነት ሊሆን ይችላል። ቆይ ምን ብላ ነው? አይኔ ውስጥ ቆሻሻ ገብቶብኝ ሊያወጣልኝ ሲል ነው የመጣው ነው የምትለው። እሱን እንኳን የሚያውቁት እነሱና ፈጣሪ ብቻ ናቸው። ሰብለ ከጆኒ ጋር ከተጣላች ወደ ኤላ ትሄድና ድጋሚ ሌላ ግጭት ይፈጠራል። እና ምን ይሻላል? ጆኒ አንቺን ይሰማሻል። ከሰብለ ጋር እንዲታረቁ ብትነግሪው የሚሰማሽ ይመስለኛል። ለምንድን ነው የምረዳት? አንቺ ከኤልያስ ጋር ባትታረቁ ከኤልያስ ጋር አብራ እንድትሆን ግን የምትፈልጊ አይመስለኝም። እስቲ አስብበታለሁ። የተለየ ነገር ሾፈባት። የዛች የሩስ ስም ሲጠራ ፊቷ እንዴት እንደሚቀየር አሁን አንድ ነገር ላይ እርግጠኛ ሆነናል ማለት ነው። ምንድነው? የሆነ ጸዴ ጌም እየተጫወተችብን እንዳለች። እሱ እኮ ግልጽ እኮ ነው፣ ግን ጌሙ ምንድነው ነው? መቼም የሞባይል ጌም አይደለም ጅል። አንተ እኮ ለነገሩ እኮ ልክ ነህ። ይሄኔ ካንዲ ክራሽ ነው የሚሆነው። አያት ጀዋሏን አወጣች። እኔ እኮ ነግሬያለሁ። ያው ስልኳን ያወጣችሁ ካንዲ ክራሽ ልትጫወት ነው። በሚሽን ሰዓት አትቀልድ። ሚሽን ኢምፖሲብል የሚለው ፊልም ላይ ሲቀልዱ አይታል። ሚኪ ግን ዝም ብዬ ሳስተውል ማለት ነው አንተ ደንብ አስከባሪ ብትሆን ለአንተ ጸዴ ስራ ነው። እጄ ምን ይመስላል በእናታችሁ? ወንድ አይጥ ማ? እኔ ነው ወንድ አይጥ? ካንተ ውጭ እዚህ ጋር ሰው አለ? ምን ታገጣለህ? ዝም ብዬ ትኩር ሳይ ማለት ነው የጠገበ ቅማል ነው መስለኝ። አየህ ቅማል ሲጠግብ ምን እንደሚመስል ካወቅሽ ከቅማል ጋር ጸዴ ቡላላ ተፈውሰሻል ማለት ነው። አንተ ራሱ ማለት ነው እኔን አይጥ ካልገኝ ማለት ነው ሴት አይጥን ጀንጅናል። ዛሬ ግን ጤነኛ ነህ? አይምሮ ልክ ነው? ምላስህ እኮ ረዘመ። ኧረ እባክህ በምን ለካው? በእናትህ በኪሎ ሜትር። እስኪ እውነቱን ሳትዋሽ ንገር። 1 ኪሎ ሜትር ስንት እርምጃ? 1000 እርምጃ መሰለኝ። አቤት እውቀት፣ አቤት እውቀት እኮ ነግሬሃለሁ እኮ። አንተ ምን ሆነህ ነው? ይሄ ጭንቅላት እዚህ ሰፈር አይገባውም። ትልቅ ግድንግድ ጭንቅላት ነው ብያለሁ። ዮንክ ቅል ራስ። አሁን እኮ ገባኝ። ጭንቅላት ብሎ ዝም እኮ ነው ዮንክ ዱባ ራስ። እኔ የምልህ ግን ምን አይነት ስልክ ብትደውል ነው እንደዚህ እየተጨነቀች ያለችው? ደግሞ እኮ የምትደውለው ስልክ እየወጣላት አይደለም። ይህን ጠጋ ብለን ማን ጋር ነው የምትደውይው ምናምን ብንላት አባክያ ጋር ነው ምናምን ብላ ትሸውደን ነበር። ፋራዋን ትፈልግ። ሰላም። ልደትህ በአሪፍ ሁኔታ ነበር የተከበረው። አሽሙር መሆኑ ነው? እንደዛ አይደለም። ያው ማታ ከተፈጠረው ነገር ውጪ ማለቴ ነው። እሺ አሁን ለምን የመጣሽው? ስለ ሰብለ ላውራክ። ከሷ ጋር አውርቼ ጨረስኩ መሰለኝ። አወራችሁ እንጂ እኮ አልተግባባችሁ።
እና ታዲያ ከሷ ጋር ያልተግባባው ካንቺ ጋር እንዴት ብዬ ነው የምግባባው? ይኸው ልጆኒ ሰብለ በጣም ተጨንቃለች። ብትጨነቅም በራሷ ጥፋት ነው የምትጨነቀው። የነገረችህ እውነቷን ነው። ምንም የተፈጠረ ነገር የለም። አምነሻት ነው ወይስ እየዋሸሽላት ነው? ጆኒ እየዋሸሁላት አይደለም፣ እሷም ደግሞ እየዋሸች አይደለም። ይሄንንማ ከሷም ሰምቼዋለሁ። ቆይ አንተ መስማት የፈለግከው ያላደረገችውን አዎ ልክ ነህ እንድትልህ ነው እንዴ? ቆይ ባይኔ ያየሁትስ ምንድነው? ባይኔ ያየኸው ከንፈር ለከንፈር ሲነካኩ አይተሃል? እሱን አላየሁ፣ ከጀርባ ነበርኩ። ስለዚህ ታዲያ ምንድነው እንደዚህ እርግጠኛ ሆነ እንድታወራ ያደረገ? እንደዛ የሚያቀራርብ ሌላ ነገር ሊኖራቸው አይችልም። ደግሞ ፕሮግራሙን አስጥሎ እሱ ጋር የሚያስኬዳት ምን ነገር አለ? ከጠየካት ለሱ መልስ ይኖራታል። ሁሌ ተመሳሳይ ምክንያት መረደር ብቻ። መላምትህን ትተህ ብታወራት ጥሩ ነው። አለበለዚያ ምን? አለበለዚያማ ራስህ ወደ ኢላ እየገፋሃት እንደሆነ አውቅ። ስሚ፣ ከሄደችም መጀመሪያ መሄድ ፈልጋ ነበር ማለት። ስማኝ፣ አሁንም ለመሄድ ምንም አልያዛት። ለማንኛውም ልጅቱን ሰላም አትንሷት፣ ሰላሟን ስጧት። እሺ አራንቴ ሊለዛ ግን እኮ ወይ ሄደና እናግራት እንዴ? ምን ልንላት? እርቦኛል እባክህ ጋብዥኝ እንበላት። አቤት ይቅፈላ ሱስ ተጠውነው ሰው አይደል እንዴ? በስለላ መሀልም በቃ መቀፈል አይሰለችም? ምን ላርግ ወንድሜ ምን ላርግ? ካንተ የተማርኩት አንድ ነገር ይሄ። አረ ሹፋት ጀዋሏ ጮኸ። ተደወላት። አንተ የፈጠነ ነው ያነሳችሁ። እሺ ሄሎ እርሴ። ሰርካር ነኝ። ምን ሰርካር? ምን ነው ደነገጥሽ? ይሄ ስልክ አንተ ጋር ምን ይሰራል? አይገርምም? ሰፈር ውስጥ ወክ እያደረገ እንዳለ ሰግጄ ገባ። ሩት ምን አድርጋት ነው? ምንም። እና እሺ ቆይ ስልኩ አንተ ጋር ምን ይሰራል? ለጊዜው ሂሩት እኛ ጋር እንድትቆይ ወስነናል። ለምን ሲባል? እንግዲህ ዛሬ አንቺን ካገኘሽ በኋላ እሷን እኛ ጋር አድርገናታል። ያው ስለ አንቺ ጥሩ ነገር ለማወቅ ማለት ነው። ይኸውልህ ሰርካል እረፍ እሺ። ያው እንግዲህ ካንቺ ያጣነውን ነገር ያው ከሷ እናገኛለን ማለት ነው። አንተ ሰውዬ ቆይ ለምንድን ነው የማትተወኝ? በተወሽኩ ደስ ይለኝ ነበር ግን አልችልም። እሺ ሩትን ልቀቃት። እሷ ሊለቃት የምችለው አንቺ በሰላም እኔ ጋር ስትመጪ ነው። እሱን አደርግላለሁ ግን በቃ እሺ ሩትን ልቀቃት። አልለቃትም። ገና በነፍሷ ነው የምትጫወተው። ቻው። ወይኔ ጉዴ! ሻው ምንድን ነው ማድረግ ያለብኝ? ሩትንማ እንደምንም አድርጌ ከዚህ ችግር ማውጣት አለብኝ። እንዴ አረ ሹፋት የሌላ አዛውናለች። የተረበሸች ይመስላል። ባለኝ የስለላ ልምድ መሰረት ማለት ነው የተረበሸ ሰው ሳያስብ እውነቱን ሊያወጣ ይችላል። እና ስለዚህ ሄደን እናናዛት። እስቲ ና ላውራሽ ፈልጋለሁ። ብቻዋን ስትሆን ጠብቃ አንተን ያናገረኝ ትሰማለህ? አይታየም እንዴ? ከሰው ጋር እኮ ነች። ለአንተ እንደዛ ነው ሊሰማ የሚችለው። እኔ ግን እንደሰው ስለማልቆጥርም እንደዛ ይሰማኛል። ቆይ አንተ ለምንድን ነው ስነ ስርዓት የማይኖር? ካሌብ ተረጋጋ። እዚሁ አውራኝ። እኔና አንቺ ብቻ የሚመለከት ጉዳይ ነው። ስለዚህ በኋላ እናወራለን። አልሰማትም? በኋላ እናወራለን እያለች ነው። አሁን ነው እንድናወራ ፈልገው። ካሌብ አንዴ ላውራ። ለእኔ ስትል ከዚህ ሂድ። እኔ እናንተ አልጨረስንም። ለአንቺ ስል አሁን እሄዳለሁ። ወሬ ዝም ብለህ ሂድ። አልጨረስንም እያልኩ። እሺ ምን ፈለክ? ምን እያደረግሽ ነው ያለሽው? ለምን ነው የምታስቸግሪው? ምን አደረኩ? በህመምሽ ለመጠቀም መሞከርሽ ልክ ነበር? ማን ያለክ? የልደቱ ቀን ሳትታመሚ ዓለምን ለማስቀናት ብቻ እንደዛ ማድረግሽ አግባብ ነው? እንደሱ አለች? ያደረግሽው ነው የነገረችኝ። አይታናለች። እንዳየሽ ደግሞ ጠንቅቀሽ ታውቂያለሽ። ቆይ ለምን ያነገርሽኝ? አስፈላጊ መስሎ ስላልታየ። አስፈላጊውን ነገርማ አደረግሽው። ይኸውልሽ ሰምኛለሽ፣ በተንኮል አንቺን የኔ ለማድረግ የምሞክሪው ነገር ታቆሚያለሽ። እሱ በፍጹም የማይሆን ነገር ነው። እሺ ዓለምን ብለህ ነው እንደዚህ የምትናገረኝ? ስለኔና ስላንቺ ብቻ ነው እየወሩ ያሉት። ይኸውልሽ እንድትጉጂ አልፈልግም። ህመምሽ ያስደነግጠኛል። ለዛ ነው ህመም የሚያብስ ነገር እያደረክ ስቃይ የምታበዛው። ስላንቺ መልካም ነገሮችን ብቻ ነው ማስበው። ይሄ ማለት ግን አንድ ላይ እንሆናለን ማለት አይደለም። እንደ ጠላከኝ አውቃለሁ፣ ግን ምን አድርጌህ እንደሆነ ነው ሊገባኝ አልቻለም። ብርክቲ አልጠላውሽም።
ባጠላኝማ ኖሮ እሺ ከዚህ በኋላ ከህይወት እወጣለሁ። እኔም የራሴን ህይወት ጀምራለሁ። የራሴን ህይወት ማለት ስለ ጆኒ አይደለም የምታወሪው? እሱ አይመለከት። ብርክቲ አንድ ነገር አትርሺ። ምንድነው? እኔና አንቺ አንድ ላይ አንሆንም ማለት ስለ አንቺ ህይወት አይመለከተኝም ማለት አይደለም። እሺ ለምን ግራ ታጋባኛለህ? አብረን መሆን ካልቻለ ለምን የኔ ህይወት ያስጨንቃል? እሱ የግል ምክንያቴ ነው። ጠልተኸኛል፣ አትፈልገኝም አይደል? ስለዚህ በቃ ተወኝ። አልጠላሁሽ፣ ግን ደግሞ አንድ ላይ መሆን አንችልም። ያ ማለት ደግሞ ያንቺን ጉዳይ አይመለከተኝም ማለትም አይደለም። ትገርማለህ። ስላንተ ሳስብ እኮ ትልቅ ብርታቴ ነበር። አንተ ማለት እኮ ልቤ ነህ። ያላንተ መኖር አልችልም። እሱን ጠንቅቄ አውቃለሁ። አታውቅም። ምን ያህል እንደማፈቅር አይገባህም። አንተ ግን ከኔ ይልቅ ፍቅረኛ ያላት ሰብለ ጋር ነው የሄድከው። ይኸውልሽ ብርክቲ፣ ለምንድን ነው የማትረጂ? ከዚህ በኋላ ተወኝ ብርክቲ። ብርክቲ ምንሽ ነው? ብቸኝነት በጣም እያበዛሽ። ዛሬማ መናገር ያልፈለግሽ የሆነ ነገርማ ሀፕን አድርጓል። እንዴ ምን ሀፕን ያደርጋል ብላ ነው? እሱንም አንቺ ንገሪኝ። ቆይ ሰርካል ደውሎ ነበር? አዎ። እና ምን አለሽ? አሁንም እንደተለመደው አስፈራራኝ። በቃ ስላስፈራራሽ ብቻ ነው እንደዚህ ሆንሽው? ምን ላድርግ አቡሽ? የዛሬው ብቴ በጣም በከባዱ ነው ያስፈራራኝ። ይሄ አውራ ጣት የመሰለ ሰውዬ ምን አድርጉ ነው የሚለን? አሁንስ የሌላ በዛ። ምን ልታደርግ ነው? ደውዬ ልክ ልኩን ልነግረው። ሚኪታ አትደውል። ለምን? ምንም እንዲሁ። አንቺ ማለት እኮ የወንድማችን ቸከስ ነሽ። አንቺ ነካ ማለት ልክ ልኩን ነግሬ ነው ማስታጥቀውሽ። ይሄ ጎዶሎ። አረ በቃ አንቺ ተረጋጊ። ሚኪ ልክ ልኩን ይነግሯል። ሄሎ ሰርካር፣ ምን ፈልገህ ደወልክ? ምን እሺ ነው አንተ? ቸከሱ አልፈልግም ማለቻ እንዴ? ምንድነው እንደ ሙጫ ጥብቅ የምትለው? አሁን ሳትል በግድ እጅ ላይ ትገባለህ። አረ እባክህ ሌላስ የለም እኮ። እንዴት? ጓደኛዋ ሩትን በቁጥጥር ስር አውያታለሁ። ምን? ሩትን ይዣታለሁ ነው ያልከው? በእግርሽ ቤቴ ድረስ እየተራመድሽ ካልመጣሽ ሩት ያበቃለታል በላት። ቻው። ሄሎ ሄሎ። አረ ሰርካር ምን አለ? ሩትን ይዣታለሁ እኮ ነው እያለኛለሁ። ሩት ማነች? እሱን ኪዱ ታብራራል። ምንድነው ማብራራው? እሱን አቡሽ ይነግርሻል። አቡሽ ነገር አለ። ይኸውልሽ እስካሁን በፋራው ዝም ብለንሻል። እሺ ከዚህ ሰፈር በሰላም መውጣት የምትፈልጊ ከሆነ እውነቱን ትነግሪናለሽ ወይ አትነግሪንም? የምን እውነት? ቆይ ማነሽ? ምን? እንዴ ሰብል፣ አንዴ ለመጪ ቻልሽ? ይቅርታ። ለምን? በእኔ ምክንያት ነው ከጆኒ ጋር ጸብ ውስጥ እየገባክ ያለከው። በአንቺ ምክንያት አይደለም፣ በእሱ አለመረጋጋት ነው። ከሱ ጋርም ብዙም አይደለንም። ለምንኝ ፍቃደኛ አይደለም። እንደተሳሳምን ነው እያሰበ ያለው። አንቺ ነው ጉዳሽ እንጂ እንዴትም ቢያስብ ለኔ ግድ አይሰጠኝም። ኤላ፣ በድጋሚ ጸብ ውስጥ እንድትገቡ አልፈልግም። እሱ ካልደረሰብኝ አልደርስበትም። በሀሳቡ ከጸና መጋጨታችሁ አይቀርም። እና እውነቱን ከመናገር ውጭ ምን ማድረግ እንችላለን? ኤላ፣ እንድትጎዳ አልፈልግም። ሁሌ በቀረብኩ ቁጥር ችግር ነው ይዤብህ እየመጣ ያለሁት። እና ፈተና የበዛበት ፍቅር እኮ ጥሩ ነው። አትቀልድ። አልቀለድኩም። ትናፍቀኛለህ፣ ግን ደግሞ በቃ እንድትጎዳብኝ ስለማልፈልግ ልርቅህ ግድ ነው። እንዴ ሁለት የገነትና የሲኦል ያክል ርቀት ያላቸውን ነገሮች እኮ ነው እየነገርሽኝ ያለሽው። ትናፍቀኛለህ፣ ካንተ አጠገብ መሆን አልችልም። እኔም በሁለቱ መሀል ሆኜ እየተሰቃየሁ ነው። ግን ደግሞ በዚህ ሰዓት ካንተ ደህንነት በላይ የሚበልጥ ነገር የለም። ቆይ ለምን የሚመጣውን አንጋፈጠውም? በጭራሽ እንደሱ አይነት አደጋ ውስጥ ሆኜ ደስታ ማጣጣም አልችልም። እና ወሰነሻል? አዎ ወስኛለሁ። እሺ እኔ ከዚህ በላይ አላስጨንቅሽም። ግን ደግሞ ከፈለግሽኝ በየትኛው ሰዓት አለሽ? አመሰግናለሁ።
እሺ ደግሞ አስቢበት። እሺ ምናልባት አንድ ቀን ከስጋት የራቀ ደስተኛ ቀን እናሳልፋለን። ምኑን ነበር የማስብበት? ያው ከብርቅት ያለን ነገር ነግርሽል። እስኪ ፈጣሪ ያውቃል። ልክ ነሽ። ሰው ያስባል ፈጣሪ ያሳካል ነው የሚባለው። እኔ ደግሞ አስባለሁ። በቃ እንሂድ። እሺ ሰላም ሁኚ። እባክሽ ይገባኛል። ነገሩን ለማረጋጋት ብለሽ እንዳደረግሽው አውቃለሁ። ስለተረዳኝ አመሰግናለሁ። እኔ የምልሽ ምን አለሽ? ምንም፣ ዝም ብሎ ወሬ ነው። ቆይ እስከ መቼ ድረስ ነው በዚህ ሁኔታሽ የምትቀጥይው? አሁን ሳይበቃኝ አይቀርም። ማለት መለማመጥ በጣም ነው የሰለቸኝ። እውነትሽን ነው? እውነቴን ነው። ደስ ይላል። እና ቀጥልበት ግፋ እያልሽኝ ነው? እድል ሰጥስ? አንቺ ልጅ ዛሬ ልቤን ቀጥ ልታደርጊ ነው መሰለኝ። በዚህ ልብ ቀጥ ካለችማ በወስዶ ምን ልትሆን ነው? ቆይ እንዴት ማለት? ዱብዳ ነው የሆነብኝ። ቅድም ተወኝ ስትይኝ ነበር፣ አሁን ደግሞ ተስፋ እየሰጠሽኝ ነው። ካሌድ፣ ከዚህ በኋላ ጊዜያዊ ፍቅረኛሞች ነው። ሙሉ ለሙሉ ከተማመኩብህ ደግሞ ያንተ ሆናለሁ። አንዴ ልቀፍሽ። ደህና ነህ? ደህና ነኝ። ደህና ነሽ? ደህና ነኝ፣ ግን ያንተ ነገር ግራ እያጋባኝ ነው። ምን መጣ፣ ከዛ ቁጭ አልክ፣ እንደገና ታወራለህ ብዬ ሳስብ ዝም አልክ። ሙዴ ዛሬ እንደዚህ ነው እኮ። አንተ ዝም ማለት ችለህ? እስከ ዛሬ እኮ መጥቶ የሚያወራው ትዕቢተኛው ዮሲ ነበር። እሺ አሁን ዝም ያለውስ? ስም ያልወጣለት ዮሲ ነው። እናውጣለታ። አንድም የመጣሁት እኮ ለዛ እኮ ነው። ማለት ለዚህኛው ዮሲም ስም እንድታወጪለት። ለዝምተኛው? አይ እኔ ስም ማውጣት ላይ ጎበዝ አይደለሁም። እሺ አላስጨንቅሽም። ያኔ በሰላም ገባሽ እንዴ? ቤት ድረስ አይደል እንዴ ሸኘኸኝ? እሱማ ነው እንዴ። ታዲያ በሰላም ገባሽ ወይ ይባላል እንዴ? ለምሳሽለት ሰው አለ አይደል? እንደዚሁ ታው ዮሲ፣ እኔ እኮ ሄቨን ነኝ። ሶሪ፣ ለካ እንደዚህ ንግግር አይመች። ስለተረዳኸኝ አመሰግናለሁ። ትንሿ እህቴ ስላንቺ ደጋግማ እየጠየቀችኝ ነው። ነግረሃታል እንዴ? ከሆነ ጊዜ በኋላ ስሜቴ በጣም እየተቀየረ ሲመጣ ከማን ጋር ነው እየዋልክ ያለው ብላ ጠይቃኝ ነበረ እና እኔ ካንቺ ጋር እንደምውል ነገርኳት። እሷም ሄቨን ምን ነች አለች። እናማ ምን ናት ብዬ ልንገራት? እሱ ልጠይቅሽ ነው የመጣሁት። በፍቅር መተያየት ይሄ ሲሆንማ ቆሜ ያለም ቆይ